ሆሄ ምዕራፍ በሆሄ የስነ ጽሁፍ ሽልማት የሚዘጋጅ የወርሃዊ የመጽሐፍት ዳሰሳ መርሃ ግብር ነው። ከሮተሪ ኢትዮጵያ የሰላም ማዕከል በአለ የስነ ጥበብ እና ዲዛይን ትምህርት ቤት ውስጥ የሚገኝ ነው። እንደዚሁ ደግሞ ከመዘክር ጋራ በመተባበር የሚቀርብ ነው። ለሁለቱም አጋሮቻችን እጅግ ለቅ ያለ ምስጋና ላቀርብላቸው እወዳለሁ። የተከበራቸው የሆሄ ምዕራፍ ተሳታፊዎች፣ ዛሬ ለውይይት የመረጥነው መጽሐፍ በደራሲ ንጉሴ አየለ ተካ የተጻፈው ኦዛና ምኒልክ ነው። የውይይት ሀሳብ የሚያቀርብልን ደመላሽ አማረ ሲሆን ምኒልክ መረድ ደግሞ ውይይቱን ይመራልናል። ስነ ጽሁፍ ለሰላም በሚል መሪ ሀሳብ የሚከናወን የውይይት ፕሮግራም ነው። ለውይይት የሚመረጡ መጽሐፍት የሚከተሉትን መስፈርት መሰረት አድርገው የተመረጡ ናቸው። አንደኛ፣ የመጽሐፍቱ ተአማኒነት፣ የሚያነሱት ጉዳይ ወይም ጥያቄ አገርኛና ውይይት ጋባዥ የሆነ ጉዳይን በተመለከተ አተታቸው ተጠያቂያዊ፣ ጥብቅ ወይም ደግሞ በእይታ በአመለካከት አዲስ የሆነ እንዲሁም ደግሞ ሞጋች፣ ነባሩን ተጋዳሪ፣ አስገራሚ ፈርቀዳጅ፣ አድማስ የማስፋት ሚና ላለንበት ዘመን ወይም ደግሞ ለወጣቶች አእምሮ ግንባታ ሊያበረክት የሚችለውን በመመልከት በተለይ ደግሞ የሳትናውን በማስተካከል ረገድ ስነ ጽሁፋዊ ተውቦና ፋይዳ፣ የቋንቋ አጠቃቀም አይነተኝነትና ጥራት ዋና ዋናዎቹ ናቸው። እነዚህን ሁሉ ደግሞ መተንተኛና ማያ መነጥራችን አገር ፈር መሆን አለበት የሚሉ ናቸው። ዛሬ ይህንን ውይይት የሚያወያይልን አወያያችን ምኒልክ መረድ ነው። እሱንም አቅራቢው ደመላሽንም በጣም ለማመስገን እፈልጋለሁኝ። ምኒልክ መረድ የአዲስ አበባ ዩኒቨርሲቲ የቲያትር ምሩቅ ነው። መጽሐፍ ቅዱስና ኢትዮጵያ የሚል መጽሐፍ ከዚህ በፊት ደርሷል። እንደዚሁ የፊልም ተማሪ ነው። በፊልም እና ቲያትር ላይ ምርምር ያደርጋል። የምርምር ውጤቶቹንም ደግሞ በተለያዩ መድረኮች አቅርቧል። 3 አጫጭር ፊልሞች ሰርቷል። መንበረ ፀሐይ፣ ግራጫ፣ የፖለቲካ ሽሙጥና ሰይድ የሚል እንዲሁ ደግሞ የአላቲኖስ የፊልም ሰሪዎች ማህበር ፕሬዚዳንት በመሆን ያገለግላል። ምኒልክ ወደ መድረክ ጋብዛለሁ። በጣም ትልቅ ክብር ይሰማኛል። ትልቅ ፕሮግራም ነው። ትልቅ መጽሐፍ ነው። የዚህ መጽሐፍ ዳሰሳ ላይ ደመላሽ ከኛ ጋር ተገኝቶ መጽሐፉን ሪቪው የሚያደርግልን ይሆናል። ከዛ በፊት ግን የዚህ መጽሐፍ ደራሲን ንጉሴ ባስተዋውቅላችሁ በጣም ደስ ይለኛል። አቶ ንጉሴ ተካ፣ ንጉሴ አየለ ተካ የሚባሉ 2 ትላላቅ ጥናት የሚያደርጉ ሰዎች አሉ። ንጉሴን የምናስታውሳቸው በርከት ያሉ የድርሰት ስራዎችን ጽፈዋል። ከነዚህ ድርሰት ስራዎች መካከል ዋና ዋናዎቹን ጠቅሶ ለማለፍ ሙሽራው አጭር ጽሁፍ መድብል፣ ፍካት አጭር ስነ ጽሁፋዊ ስራ፣ የገራዶ ዋሽንት፣ ሃኖስና ጣዝማ የተሰኙ ስራዎችን ንጉሴ ጽፈውልናል። ከዛ ባሻገር ኢትዮጵያ ታሪክ ላይ ላለፉት ጥቂት ለማይባሉ ጊዜያቶች ጥናትና ምርምር ሲያደርጉ የቆዩ ሲሆን ከነዚህ ስራዎች መካከል ምኒልክ ላይ ትኩረት ባደረገ መልኩ ታላቁ ጥቁር የተሰኘ እጅግ ጥልቅ ጥናት ያለው መጽሐፍ የጻፉልን ሲሆን ዛሬ ደግሞ ውይይት የምናደርግበትን ኦዛና ምኒልክ ታላቁ ጥቁር የተሰኘ መጽሐፍ ጽፈውልናል። ይሄ መጽሐፍ ኦዛና ምኒልክ ብዙ ዝርጋታዎች ያሉት ነው። በአንድ በኩል አድዋ ድል በኋላ ምኒልክ ደቡብ አፍሪካ ላይ፣ አፍሮ አሜሪካውያን ላይ፣ ካሪቢያን ላይ ምን አይነት ተጽዕኖ ፈጥረዋል የሚባለውን ጉዳይ ምኒልክን ማዕከል ባደረገ መንገድ ብዙ ጉዳዮችን ይሄ መጽሐፍ ያነሳል።
ከዛ ባሻገር ደግሞ ሀገራችን ኢትዮጵያ አፍሮ አሜሪካውያን ማህበረሰብ ውስጥ ምን አይነት ቦታ አላት የሚለውንም ጉዳይ ከብዙ ዋቢ ማስረጃዎች ጋር በጥልቀት ያሳይልናል። ስለዚህም የኒህን ታላቅ ጸሐፊ ስራ ሊያስተዋውቅልን በመካከላችን የተገኘው ደመላሽ አማረ የሚባል ሲሆን ደመላሽ መጀመሪያና ሁለተኛ ዲግሪውን ስፖርት ሳይንስ ውስጥ ያሳለፈ ሰው ነው። ከዛ ባሻገር ከ600 በላይ መጽሐፎችን ያነበበ ሲሆን ከቅርብ ጊዜያት ወዲህ ደግሞ ልዩ ልዩ መድረኮች ላይ ፕላትፎርሞች ላይ ቴክኖሎጂው በሚፈቅድለት ደረጃ መጽሐፎችን እያስተዋወቀ የሚገኝ ሪቪው በማድረግ የበኩሉን አስተዋጽኦ እያደረገ የሚገኝ ሲሆን ከነዚህ መካከል ኢትዮ ቡክ ፎረም የሚባል የቴሌግራም ገጽ ላይ መጽሐፎች ላይ ልዩ ልዩ ጥናት ዳሰሳዎችን የሚያቀርብ ሲሆን ዛሬ ደግሞ ከኛ ጋር በሚኖረው ቆይታ ኦዛና ምኒልክን ምዕራፍ በምዕራፍ ዋና ዋና ጉዳዮችን ያነሳ መጽሐፍ ውስጥ ምን ምንም ጉዳዮች ተነሱ፣ ይሄ መጽሐፍ ልኬቱ ምን ጋር ይቀመጣል የሚለውን ጉዳይ የሚያስተዋውቅልን ይሆናል። ክቡራትና ክቡራን ደመላሽ አማረን በሚገባው ክብር ልክ ብትቀበሉልኝ ደስ ይለኛል። እሺ፣ በጣም ነው የማመሰግነው። እንኳን በድጋሚ ለ130ኛው የጥቁር ሕዝብ የነጻነት ተጋድሎ ከፍተኛ አስተዋጽኦ ያደረገው የአድዋ ድል እንኳን አደረሰን ላለውኝ ዛሬ እዚህ መድረክ ላይ ተገኝቼ ስለዚህ ድል ይሄ ድል ስላበረከተው አበርክቶ ከተለያየ ዓለም ማዕዘናት አንጻር ያው ነገሮቹን ለመተንተን እሞክራለሁ። እንደ ማጠንጠኛ የሚሆነን ዋናው ስራ ይሄ የምታዩት ኦዛና ምኒልክ የሚል በቅድም ምኒልክ እንዳስተዋወቀው በንጉሴ አየለ ተካ የተጻፈ መጽሐፍ ነው። ደራሲው ከዚህ በፊት ከታሪክ አንጻር የምናውቃቸው ታላቁ ጥቁር የሚል እጅግ በጣም አስገራሚ መጽሐፍን ጽፈውልን በሱ ነው የምናውቃቸውና ከዛ በኋላ ተከታዩን ኦዛና ምኒልክን ሰኔ አካባቢ ይመስለኛል መጽሐፉ ታትሞ ወጥቷል። አጋጣሚ ሆኖ እዚሁ መድረክ ላይ ሪቪው ማለት አይቻልም የዛኔ ቅምሻ ነበረና ያንን ቅምሻ እኔ ነበርኩ እዚህ መድረክ ላይ ያደረኩት። ዛሬም የአድዋ ድል ተከብሮ በአራተኛው ቀን ላይ ይሄንን እዚህ መድረክ ላይ እንድናዘጋጅ ያስተባበሩ ሰዎችንም ከልብ ያመሰግናለሁ። ቀጥታ ወደ መጽሐፉ ከመግባቴ በፊት ደራሲው ምን ያህል መጽሐፉን ለመጻፍ የከፈሉትን ዋጋ ራሱ ብቻውን ሌላ መጽሐፍ የሚወጣው ነው። ደራሲው አውቶባዮግራፊ ቢጽፉ ከ100 እና ከ200 ገጽ በላይ የሚሆን ታሪክ ይወጣዋል መጽሐፉን ለመጻፍ የሄዱበት ርቀት ማለት ነውና ከሱ አንጻር ያለውን ነገር እንደ መግቢያ አንዳንድ ነገሮች ማለት ፈልጋለሁ። ደራሲው ኑሯቸውን ያደረጉት አሜሪካ ነው። የአሜሪካ ኑሮ የሚታወቅ ነው። ጊዜ ገንዘብ ነው። ስለዚህ እያንዳንዱ ጊዜን መስዋዕት አድርገህ የምታደርገው ነገር ካለፈብህ በጣም አስቸጋሪ ነው የሚሆነው። ይሄ ደራሲ በመላው አሜሪካ የሚገኙ ላይብረሪዎች ከእንደገና ደግሞ የተለያዩ ዶክመንት ያሉባቸው ቦታዎች ህልቆ መሳፍርት የሌላቸውን በሺ የሚቆጠሩ ጋዜጦች እንዲሁም ከሀገር ውስጥ ደግሞ የነ ጳውሎስ ኞኞን የውጭ ሀገርና ሀገር ውስጥ የተጻፏቸውን ደብዳቤዎች የታተመውንም ያልታተመውንም ዝክረ ነገርን የተለያዩ መጽሐፍቶችን አጣቅሰው ነው የተለያዩ ምንጮችን አጣቅሰው ነው ይሄን አስገራሚ ስራ ያበረከቱልን ማለት ነውና እዚህ ውስጥ ምንድነው አንዱ መናገር የምፈልገው ነገር ይሄንን መጽሐፍ ለማሰባሰብ እነዚህን ዶክመንቶች ለማሰባሰብ ጋሽ ንጉሴ የተለያዩ ቦታዎች ላይ ሄዶ ይሄንን ትግል ሲያደርግ በኢትዮጵያ በኩል ያለው ነገር ግን ያሳዝን ነበር። በኋላ ወደ ውስጥ በምዕራፍ የምገልጽላችሁ ለምሳሌ የኢትዮጵያ የባቡር ስራው ምን ያህል ኮስት እንዳወጣ ለመጠየቅ ፈልጎና በኋላ ውስጥ የምገልጽላችሁ የአጂ አብዱላ የሚባሉ በጣም አስገራሚ ሰው ስለሳቸው ታሪክ
የጎደለው ምንጭ ለማሟላት ፈልጎ ጠቅላይ ሚኒስትሩ ጋር ቀርቦ ደብዳቤ ተጽፎለት የተለያዩ ዶክመንቶችን እንዲያይ ተፈቅዶለት ሄዶ ነበረ። ግን በተለያየ ቢሮክራሲ ምክንያት እነዚህን ሰነዶች ማግኘት አልቻለም። ደራሲው እልህኛ ስለነበረ እነዛን ዶክመንቶች ለማግኘት በተለይ ሀጂ አብዱላይን የአሜሪካ ሀዋይ ደሴት ኖሆሉሉ የምትባል ከተማ በጣም ሀዋይ ደሴት ለአሜሪካ እንኳን ሩቅ ነው። ከዛ ከተማ ድረስ ዶክመንቶችን በማምጣት ያንን ጋፕ ለመሙላት ችሏል። ደራሲው የታሪክ ሰው አይደለም። የታሪክ ሰው አይደለም ስል በማህተም ማለት ነው። የተማረው ስነ ጽሁፍ ነው። ከዚህ በፊት ደራሲው ሃይ ስኩል በነበረ ሰዓት ላይ እሱን ስለገረመኝ በግል ባናገርኩት ሰዓት እሱ ምንድነው ያለኝ የታሪክ ትምህርት ላይ ሀረር ሲማር እሱ ኤ ነበር ያመጣው። በጣም ጥሩ ውጤት ነው ያለው ጂኦግራፊና ታሪክ። በዛ ምክንያት እዛ የነበረ የሱ አስተማሪ እዚህ ፊት ለፊታችን የምታዩቸው ፕሮፌሰር አህመድ ዘካሪያ ለሳቸው ደብዳቤ ተጽፎ ወደ ታሪክ ዲፓርትመንት ወይም ከታሪክ ጋር የተያዘ ነገር ብቻ እሳቸው እንዲያበረታቱት ደብዳቤ ሁሉ ተጽፎለት እንደነበር ነግሮኛል። ግን በታሪክ አጋጣሚ እሱ ወደ ሊትሬቸር ውስጥ ገባ። ከዛ ቅድም ሚኒሊክ የተነተነልን መጽሐፍ ጻፈ። በጣም ታሪክ ይመስጠው ስለነበረ ታላቁ ጥቁር የሚባለውን ያንን ግዙፍ መጽሐፍ ጻፈ። ታላቁ ጥቁር የተወሰነ የዩኒቨርሲቲ በእኔ ግምት የተወሰነ የሪሰርች ማስተካከያ ቢደረግለት የፒኤችዲ ቴሲስ እንጂ እንትን አይመስልም። በጣም የሚገርም ስራ ነው። አንደኛ ድረ አድዋ ሚኒሊክን ምን ይመስል እንደነበረ በዚህ ልክ የጻፈ ሰው አላቅም። በኔ እንትን ቦንድ ዊዛውት ብለድ ምናምን የመሳሰሉ ሌሎች መጽሐፍቶች እንዳሉ አውቃለሁ። ግን በዚህ ዲቴል በዚህ ጥልቀት የተጻፈ አላቅም። ከዛ ውጪ ምን ይለየዋል? ጋሽ ንጉሴ ወይ የዩኒቨርሲቲ መመረቂያ ለፒኤችዲው ብሎ አይደለም የጻፈው፣ ወይ ደግሞ ስፖንሰር ተደርጎ ልክ ሌሎች ታሪክ ጻፊዎች እንደሚጽፉት ይሄን ጻፍ ተብሎም አይደለም የጻፈው። በራሱ ፍላጎትና ተነሳሽነት ነው ያንን ስራ የጻፈው። እንደዚህ አይነት ሰዎች ቢታገዙ ምን ያህል ልዩነት ሊፈጥሩ እንደሚችሉ ማሳያ ነው። ለምሳሌ ሁለት ምሳሌዎች ልጥቀስላችሁ። የእንዳለጌታ ከበደ መጽሐፍ ላይ ዶክተር እሱ መጽሐፍ ላይ ምን ይላል? ያልተቀበልናቸው የሚለው መጽሐፍ ከ121 እስከ 127 ላይ ምን ይላል? የደርግ የውጭ ጉዳይ ሚኒስትር የነበሩት ፍቅረ ስላሴ ወግደረስ ስለ አድዋ በቅጡ ተጽፏል ብለው ስለማያስቡ፣ ስለ አድዋ ኢትዮጵያ ውስጥ መጻፍ አለበት ብለው ስላሰቡ ከኢትዮጵያ ጸሐፍቶች አድዋን ብቻውን ነጥሎ ቢጽፍ ማን የተሻለ ስራ መስራት ይችላል ብለው ሲያስቡ አእምሯቸው ላይ የመጡላቸው ተክለ ጻዲቅ መኩሪያ ናቸው። ተክለ ጻዲቅ መኩሪያን ጠርተው ስለ አድዋ አልተጻፈም፣ ስለ አድዋ እንዲጻፍ እንፈልጋለን፣ እንዴት ነው አንተ ብትጽፈው ምን ይመስላል? ያው በእሳቸው አጠራር ነው አንተም ብለው እንጂ ሁለቱም አንቱ የሚባሉ ናቸው። እንደዛ ሲላቸው እሳቸው የእድሜም ጉዳይ አለ ምንም አለ ትንሽ እንደማመንታት ካሉ በኋላ መጨረሻ ላይ ተግባቡ። አድዋን ለመጻፍ የሚያስፈልግህን ነገር ንገረን፣ እኛ ሁሉንም ነገር እናቀርብልሃለን አሏቸው። ከዛ ተክለ ጻዲቅ አውሮፓ ሄጄ ዶክመንቶቹ ከኢትዮጵያ ይልቅ አውሮፓ ነው ያሉት፣ በተለያዩ ቋንቋዎች ናቸው የተጻፉት። ስለዚህ አውሮፓ ሄጄ የተለያዩ ሰነዶችና ዶክመንቶችን ማግኘት ፈልጋለሁ ሲሉ የዛን ጊዜ የነበረው ስርዓት አድዋ እንዲጻፍ ስለፈለገ ለኤምባሲዎች ደብዳቤ በመጻፍ የፕሌን ትኬት በመቻል ለላይብራሪዎችም ለምኖችም ደብዳቤ በመጻፍ የተለያዩ ዶክመንቶችን አውሮፓን ሄደው እንዲያገኙ አደረጓቸው። እሳቸውም እጅግ በጣም ብዙ ዶክመንቶችን ይዘው መጡ። ይዘው ከመጡ በኋላ ምንድነው የተደረገው? አድዋን ለመጻፍ አስበው ሲያዩት አድዋን ቀጥታ መጻፍ አስቸጋሪ ነው። ስለ አድዋ ለመጻፍ ከቴዎድሮስ መነሳት ያስፈልጋል። ድሉም የነዛ ሰዎች ሁሉ ክምችት ውጤት ነው። ስለዚህ አድዋን ከመጻፌ በፊት ስለ ቴዎድሮስ፣ ስለ ዮሐንስና ስለ ሚኒሊክ መጻፍ አለብኝ የሚል ነገር ይዘው መጡ። ፍቅረ ስላሴ ደስተኛ አልነበሩም። ነገር ግን ደራሲው እንደዛ ስላሉ እሺ ብለዋቸው ያ ስራ ተሰራ። ከዛ አድዋ የሚለው ታሪክ መጨረሻ ላይ ገብቶ እንትን ያለው ሚኒሊክ መጽሐፍ ላይ ነው። በዛ ምክንያት እሳቸው ብዙም ደስተኛ አልነበሩም። ግን ሌላ አዘር ስቶሪ ያለው ከዚህ ጋር ቀጥታ ግንኙነት ስለሌለው እንትን አልልም። እዚህ ውስጥ ነው አብይ ማጠየቅ የፈለኩት ምንድነው፣ በዚህ ልክ ስፖንሰር ተደርጎ የፕሌን ትኬት ተችሎ አውሮፓ ድረስ ሄደው እዚህም ከተመለሱ በኋላ ሶደሬ ተዘጋጅቶላቸው ጸሐፊ ተዘጋጅቶላቸው ነው የጻፉት። ሌላው በጣም ከዚህ መጽሐፍ ጋር አቻ ይሆናል ብዬ የማስበው የኤርትራ ጉዳይ ነው። እጅግ በጣም የተለፋበት በብዙ ዶክመንት የደመቀ ነው። ፕሮፌሰር ባህሩ ዘውዴ ስለ ኤርትራ ጉዳይ ጀርባ ገጽ ላይ ሲጽፉ የታሪክ ፍቅር እስከ መቃብር ነው ይላሉ። የጋሽ ንጉሴ መጽሐፍ እንግዲህ ምን እንደምንለው በኋላ እናያለን። እሳቸውም ቢሆን ያንን ዶክመንት ምናምን ለመጻፍ ባረጉት ጥረት ውስጥ ኢትዮጵያ አየር መንገድ ስፖንሰር ሆኗቸው ነበር፣ አትሊስት የፕሌን ትኬት። ጋሽ ንጉሴ ምንም አይነት የታሪክ ሰው ሳይሆን
ወይ ዩኒቨርሲቲ ተማሪ ሆኖ ለፒኤችዲ ጻፈው እንዳንል ወይ ለትርፍ ጻፈው እንዳንል አሜሪካ በዶላር ከሚከፈልበት ሀገር ላይ ጽፈ በብር ነው የምትሸጠው። መጽሐፍ ኢትዮጵያ ውስጥ አትራፊ እንዳልሆነም እናውቃለን። ስለዚህ በእነዚህ ሁላ ነገሮች ውስጥ ይህንን ነገር ጋሽ ንጉሴን ለማየት ስንፈልግ ከነዚህ ነገሮች አንፃር ማነጻጸር ያስፈልጋል ብዬ አስባለሁ። ወደፊትም ሶስተኛና አራተኛ እንደዚህ አይነት ስራዎች እንዲታተም ከፈለግን ምን አለ ሶሻል ሪስፖንሲቢሊቲ መንግስት እንኳን ባያግዝ ግለሰቦች አሁን ለመቄዶንያ ለምናምን ከትርፋችን ላይ ምናምን እንደሚሰጠው ሁሉ ለእንደዚህ ለታሪክ መጽሐፍቶችም አስተዋጽኦ የሚያደርጉ ሰዎች ቢኖሩ ጥሩ ነው። የጋራ እንትን ይሆናል። አንድ ሰው ፓሽን ኖሮት መጽሐፍ ችሎ ነገር ግን ጊዜና ገንዘብ ሊገድቡ አይገባም። ሌላ ዓለም የተለመደ ነው። እንደዚህ ስፖንሰር ማድረግ ፌሎሺፕ መስጠት ምናምን የተለመደ ነገር ነውና እሱ ቢኖር ጥሩ ነው ላለው ይሄ እንደ መግቢያ ነው። እንግዲህ ወደ መጽሐፉ ስንመጣ ከዚህ በፊት የጻፉት ታላቁ ጥቁር መጽሐፍ ወደ 10 ዓመት ነው ሪሰርች ያደረጉት። ኦዛና ሚኒሊክን ደግሞ ወደ 15 ዓመት ፈጅቶባቸዋል። እንግዲህ ጊዜያቸውን የአሜሪካ ጊዜያቸውን እንዳለ ትርፍ ጊዜያቸውን እነዚህ ጉዳዮች ላይ እንዳባከኑ ወይም እንትን እንዳሉ ነው የሚያሳየው። ሌላው ከሂስቶግራፊ አንፃር ስናየው መጽሐፉ ፖፑላር ካልቸር ላይ ብቻ ቤዝ ያደረገ ሳይሆን ሶሻል ሂስትሪንም ያካተተ መሆኑ ለማንበብ ምቹ ነው በጣም። እዚህ ቦታ ጦርነት ተደረገ እንደዚህ ያለ ብሎ የክሮኖሎጂ ምናምን ታሪክ ሳይሆን ብዙ ነገሮችን አጣምሮ የጻፈ ነው። ከዛ ባለፈ ደግሞ እንግዲህ ልጅ ኢያሱ ዘመን ላይ እነዚህ ነገሮች ከተደረጉ በኋላ የእሳቸው ዘመን በዚህ ያበቃል። ከዛ በኋላ ከነገስታት ጋር ስላለው ፖፑላር ካልቸር ንጉሴ አየለ ከዚህ በኋላ ብዙ አይነግረንም። የሚነግረን ምንድነው? በስመ ሚኒሊክ የተደረጉ ነገሮችን ነው ጋሽ ንጉሴ የሚነግረን። ታዋቂ የሆነ የፈረንሳይ ሽቶ ካምፓኒ በሚኒሊክ ስም ሽቶ ነበረው። እነዛ ሽቶዎች ታላላቅ ነገስታቶችና መሪዎች በልዩነት የሚጠቀሙት ሽቶ ነው። ግን ብዙ ሰው ተሳስቶ ሽቶውን ከምን ጋር ያያይዘዋል? ከዳግማዊ ሚኒሊክ ጋር ያያይዘዋል። ያ ሽቶ ከቀዳማዊ ሚኒሊክ ጋር የተያያዘ ነው ይለናል። ሽቶም እሳቸው ከመምጣታቸው ጀምሮ ይመረት የነበረ ፌመስ ታዋቂ ሽቶ ነው። ሌላው እሳቸው ንጉሰ ነገስቱ በሞቱ በአምስት ቀን ውስጥ ሚኒሊክ ፌሬራ የሚባል ስም ወጥቶ ነበረ። ሚኒሊክ ፌሬራ ማለት በጣም ነው የሚገርመው። ጣሊያናዊ ናቸው ሰዎቹ። አንተ ጣሊያን ተሸነፈ ባሸነፈ ንጉሰ ነገስት ስም በሰየም በጣም አስገራሚ ነው። ጋሽ ንጉሴ የስነ ህዝብ ጥናት ዶክመንቱን ሄደው አይተው ሚኒሊክ ፌሬራ የፈረመውን ፊርማ እንትኑን ዶክመንቱ ምናምን ሁሉ እዚህ ላይ አታች አድርገውታል። በቅርብ ቦስተን ከትናንት ወዲያ ከነ ራይሞንድ ጆናስ ጋር ጉባኤ ነበራቸው ጋሽ ንጉሴ። ጧት ስናወራ ነበረ። እዛ ቦስተን ውስጥ ይሄ ልጅ ሚኒሊክ ፌሬራ የተባለው ልጅ ይኖር የነበረው ቦስተን ነው። የቤት ቁጥሩን ምኑን እዛ አካባቢ ላሉ ተወላጆች ነግረው የቤት ቁጥሩን አግኝተውታል። የነሱን ዘርዘርና ልጆቹን ለማግኘት ጥረት እያደረጉ ነው። እሳቸው ግን አሜሪካ የነበረውን የስነ ህዝብ ቆጠራ ምናምን ምንጭ ጠቅሰው 1980 ላይ 5 ሰው 89 ላይ 8 ሰው የዛኔ በእሳቸው ስም ተሰይሞ እንደነበር ይነግረናል። የራይሞንድ ጆናስንም መጽሐፍ የተተረጎመውን ሰጥተውት ጀርባ ገጹ ላይ እነዚህን ነገሮች ይነግረናል። ለቫንቲ ፌር ላይ እነ ኒውዮርክ ታይምስ ላይ መውጣታቸው ስም በእሳቸው ይሰየም እንደነበረ ይነግረናል። ጓደኛዬ ሚኒሊክ ነው ስሙ፣ ፕሮግራሙን የሚያጋፍር በታሪክ አጋጣሚ ማለት ነው። ሌላው ሚኒሊክ የተባለ መርከብ ነበረ። ጋሽ ንጉሴ ስም እንዴት እንደሚወጣ ስለ ብራንዲንግ ይነግረናል። ብራንዲንግ ስም ሲወጣ ለካምፓኒ ስም ስትወጣ ይሄ ሚኒሊክ የተባለው መርከብ ከኢትዮጵያ ጋር ምንም ግንኙነት የለውም። እነሱ የመርከቡን ስያሜ ሲሰይሙ ብራንዲንግ አንደኛ ጋሽ ንጉሴ የሚለው ምንድነው? ይሄ ስም በመላው ዓለም ልክ እነ ዳዊት መጽሐፍ ቅዱስ ላይ ኦሪት ላይ ወይንም ደግሞ መሐመድ ምናምን የሚለው ስም የመላው ዓለም ስም እንደሆነ ሁሉ ሚኒሊክም የመላው ዓለም ስም እንዲሆን አድዋ አስተዋጽኦ አድርጓል። የተለያዩ ዜጎች ይጠሩበት ነበረ ይለናል። ከዛ እንግዲህ ሚኒሊክ የተባለችው ቅንጡ የሆነች የፈረንሳይ መርከብ ናት። ያንን መርከብ ስያሜ ሲሰይሙ እንግዲህ መጀመሪያ እንደዚህ አይነት ብራንዲንግ ላይ የሚሰሩ ሰዎች ምንድነው የሚያዩት? ስሙ ባዕድ በሌላ ቋንቋ በባዕድ እንደማይተረጎም እርግጠኛ መሆን አለባቸው። ለአፍ ቀላል እንደሆነ እርግጠኛ መሆን አለባቸው። ከታሪክ ከስነ ጽሁፍ ከተለያዩ ነገሮች ጋር ያንን ነገር ሊያጎላው የሚችል መሆኑን ካፒታሊዝም ውስጥ ብራንዲንግ ትልቅ ነገር ነው። ስሙን ወስደው መርከብ ላይ ቁጭ አድርገውታል። ሌላ አቢሲኒያና ኢትዮጵያ የሚባሉ ሌሎች መርከቦች ነበሩ። አንዱ መርከብ ዓለምን ለመዞር በተደረገ የመርከብ እንትን ውስጥ አቢሲኒያ የሚባለው መርከብ ተሳትፎ እንደነበረ በየቦታው መርከቡ በሄደ ቁጥር አቢሲኒያ የሚለው ሲነሳ የኢትዮጵያን ስም አብሮ ይነሳ እንደነበረ ጋሽ ንጉሴ ይነግረናል። ሌላው ሳልሳይ ሚኒሊክ የተባለው ድመት ነው። ይሄ አቢሲኒያን ካት ዘር አይደለም።
የነጭ ድመት ነው፣ ኃይለኛ ድመት ነው፣ ምናምን ጥቁር ድመት ነው። ስለሱ ድመት ራሱ አሜሪካ ውስጥ የተጻፈውን ምንጭ ጠቅሶ ምን ብሎ ይነግረናል። ሌላ ደግሞ አንድ በጣም ትልቅ ኮርማ ነው፣ ኃይለኛ ኮርማ ነው። እሱ እንትን ውስጥ ነው፣ ፔሩ ውስጥ ነው እና ስለሱ ኮርማም ይነግረናል። በኋላ ሆዛው ሚኒሊክ የሚል ለኮርማውም ሙዚየም ተሰርቶለት ነበረ እና የአፍሪካ ዱር ኃይለኛ አንበሳ የሚመስል ኮርማ ስለነበረ በሚኒሊክ ስም ሰይሞታል። ሌላ ደግሞ የሉቫርድ ቸኮሌት ስዊዘርላንድ የነበረ ነው። በቸኮሌት ስምም ስማቸው ተሰይሞ እንደነበረ ይነግረናል። በቅርብ ደግሞ ሌላ ፈረስ በእሳቸው ስም የተሰየመ ፈረስና የፈረስ ውድድር ላይ በቅርብ ጊዜ እንኳን ያለም እሱንም ጭምር ይነግረናል። ሌላው አስገራሚ ነገር እንግዲህ ወደዛ መወስዳችሁ ኦሚኒሊክ የሚባል ጋዜጣ ነበር ብራዚል ውስጥ። ይሄንን ኮምፔር ኤንድ ኮንትራስት ካላረግ ነው የጋዜጣውን አስተዋጽኦና ጋዜጣው የፈጠረውን ነገር ልናቅ አንችልም። በቅርቡ አርጀንቲና የዓለም ዋንጫ ከበላ በኋላ በስፋት ይነሳ የነበረ ነገር ነበረ። እነዚህ ሰዎች ትራንስ አትላንቲክ ስሌቭ ትሬድ መሰረት አድርጎ ብዙ ጥቁሮች ከዌስት አፍሪካ ወደዛ ቦታ ሄደዋል። በልዩነት አርጀንቲና ውስጥ ጥቁሮች የሉ። ለምንድን ነው ጥቁሮች የሌሉት? በጣም ብዙ ጥቁሮችን ጨፍጭፈዋል አርጀንቲናዎች። ይሄ ነገር ለምን ብራዚል ውስጥ አልሆነም? ብራዚሎች ይሄን እንዴት ስኪፕ አደረጉት? ኦሚኒሊክ ጋዜጣ አስተዋጽኦ አለው። አበሻ ያርፍ ሀጂ አብዱላይ ህንድ ሄደው እንደሚተነኩሱት ሁሉ እዚህ ሚኒሊክ ደግሞ በስማቸው ብራዚል ሲታገሉ ታያላችሁ። ኦሚኒሊክ ጋዜጣ ላይ ምን ይላል? የብራዚል ፖፑሌሽን ነጭ አለ፣ ቀደምት ነዋሪዎቹ ሬድ ኢንዲያኖቹ አሉ ወይም አቦርጂና የምትሏቸው አሉ፣ ክልሶቹ አሉ፣ ጥቁሮቹ አሉ። በዘር ተዋረር ተከፋፍሎ ቢቀመጡ ዶሚኔት የሚያደርገው ፖፑሌሽን የስፓኒሾች የፖርቹጊዝ ምናምኑ ነጩ ነው። ምን አደረጉ? ኦሚኒሊክ ላይ የሚጽፉ ሰዎች ይህንን ሚክስድ ሬስ አምጥተው አንድ ስም ሰየሙት፣ አፍሮ ብራዚሊያን የሚል ስም ሰየሙት። ከዛ በማዕከላቸው ያለውን ክፍተት ለማጥበብ ኦሚኒሊክ ጋዜጣ ላይ አርቲኩሌት ተደርጎ የፍልስፍናም ሆነ የተለያየ ነገር ፍሬምወርክ ከሶሲዮሎጂም ከፍልስፍናም ከምንም አንፃር ፍሬምወርክ እንዲኖረው አድርገው እነዚህን ሰዎች ወደ አንድ አመጧቸው። ከዛ ፖፑሌሽኑ ሲታይ ጥቁሮቹ ዶሚኔት አደረጉ። ከነዛ ድር ቢያብር አንበሳ ያስር አይደል የሚባለው ስትተባበር በስማቸው እንኳን እዛ አሜሪካ ማነው ብራዚል ሄደው ይሄንን ነገር አድርገዋል። ያስገራሚ ነገር ነው እኮ ያስጨበጭባል እኮ ዝም ብላችኋል። በስም ከዛ አልፈ በስም ጭምርና ኦሚኒሊክ ጋዜጣ 3 ዓመት ብቻ ነው የቀጠለው። በተለያየ ምክንያቱ በማይታወቅ ሁኔታ ቆመ። አሁን ግን ኦሚኒሊክ የሚል ድረገጽ አለ። ድረገጹ ላይ የብራዚል የካልቸር የምናምን ጉዳዮችን በፖርቹጊዝ ቋንቋ ነው የተለያዩ ነገሮችን ማቀጣጠያ ነገር አድርገውታል። ስለዚህ የብራዚሎች ነፃነት ትግል ውስጥ በመሳሪያ ባይሆንም በሐሳብ እንተኩስ ነበር ማለት ነው። እዛ ሄደ ወደ ኋላ ሄደን ይሄ እንግዲህ ድራድዋ ነው አይደል? ከአድዋ ወደ ኋላ ሄደን ስናይ ንጉሠ ነገሥቱ ምን ያህል ዋይዝ እንደነበሩ በነራስ መኮንን ታግዘው ያደረጉትን አስተዋጽኦ በዲፕሎማሲ ያገኘነውን ድል ከጣሊያኖች ከራሳቸው በወሰድነው መሳሪያ መዋጋታችን ምናችን ተጨምሮ እኮ ነው። ዲፕሎማሲው አያልቅም። እዛው ጦርነቱም ላይ ዲፕሎማሲ ታያላችሁ። የመቀሌውን ምሽግ እኮ ካስለቀቀም በኋላ እኮ ሚኒሊክ እኮ ከኛ በቅሎ ገዝቶ ምን ብለው ነው ጣሊያኖቹ እንደሄዱ ያደረጉት አይደል እንዴ? ተክለ ማርያም በኋላ በ10 ዓመታቸው በ11 ዓመታቸው የታዘቡት ተክለዋሪያት ያንን ትልቅ ባዮግራፊ አስገራሚ ባዮግራፊ ሲጽፉልን አሁን ላይ ሆኜ ሳስበው ራስ መኮንንና አጼ ሚኒሊክ ምን ያህል የዋዎች እንደሆኑ ይገርመኛል። እንዴት ጠላትን ከማረኩ በኋላ ይሄን ሰጥቶ ይልቋቸዋል። ገና ወደፊትም እንታለላለን ይላሉ። የእሳቸው አንድ ፐርስፔክቲቭ ነው። በሌላ ጎን ግን ስታዩት የመንፈስ ልዕልናችንን ያሳያል፣ ኮንፊደንሳችንን ያሳያል። ሚኒሊክ ምንድን ነው የሚሉት? ሂዱ፣ በሰላም ወደ ሀገራችሁ ግቡ፣ ጦርነቱን ተውት፣ እምቢ ካላችሁ ግን ደረባችሁ እናሸንፋችኋለን ያሉት። ርኅራኄ ያለ የማረከውን ጠላት እነሱ እኮ ባርባሪያና አረማይክ ናቸው፣ ያልሰለጠኑ ህዝቦች ናቸው ብለው ነው የመጡት። ንብረት እንዘርፋለን ብቻ ሳይሆን ክርስቲያናዊ ግዴታ አለብን እነሱን የማሰልጠን ብለው ነው የመጡት። የተሰጠውን ምላሽ አስቡት። ማን ነው የሰለጠነ? በመሰረቱ ስልጣኔና ዘመናዊነትም ይለያያል። እኛ የሰለጠነን ግን ዘመናዊ አይደለም። ሂትለር ዘመናዊ ሰው ነው አይደል? የሰለጠነ ሰው ነው እንዴ? ሞሶሎኒ ነው እንዴ? የኛስ የራሳችን ፊደል አለን፣ የራሳችን ባህል አለን፣ የራሳችን ቋንቋ አለን፣ የራሳችን ብዙ ነገር አለን፣ ስባይነት አለን፣ ብዙ ነገር አለን። ግን በባዶ እግር የምንሄድ ነው።
የጄኔቫ ኮንቬንሽን ከመጻፉ በፊት እኮ ነው የኛ አባቶች ይሄን ሙርከኛ እየያዘ ያደርጉ የነበረው። በኋላም ከአድዋ ድል በኋላ የተማረኩትን ሙርከኞች ጋሽ ጳውሎስ ኞኞ አጼ ሚኒሊክና የኢትዮጵያ አንድነት ላይ በደንብ አድርጎ ጽፎታል። ያው የአድዋ መንፈስ ስለሆነ ወደ ኋላም ሄደን እንድናይ ነው ይሄን ማጠይቀው። የቫቲካን እኮ ልኡካን ልከው ደብዳቤ ጽፈው ንጉሠ ነገስቱን ጠይቋቸዋል እስረኞቹ እንዲለቀቁ። ንጉሠ ነገስቱ የመለሱት መልስ ምን ነው? ለእስረኛዬ ዋስ የሚሆኑት ማን ነው? ለድሉ ዋስ የሚሆኑት እነዚህዎች ነው። ዋስትና እነዚህ ሰዎች ናቸው። ፒስ ትሪቲ ኦፍ አዲስ አበባ እስከሚፈረም ድረስ ሙርከኞቹ በአግባቡ በስርዓት ተይዘው ነበረ። ከፒስ ትሪቲ ኦፍ አዲስ አበባ በኋላም የእንግሊዝና የፈረንሳይ አቋም እስከሚታወቅ 5 ወር አልለቀቋቸው። ግን ምንም አልሆኑ። የማያልቅ ሰብአዊነት እኮ ነው። የማያልቅ ዲፕሎማሲ ነው። ደግሞ ዝም ብሎም የጫካ ጦርና ጭፍራ ምናምን ብቻ አልነበረም። አምባላጌው ላይ ተመልከቱ። በራስ መኮንን የሚመራ ጦር ነው። ራስ መኮንን አውሮፓ ሄደው ስለመጡ ዲፕሎማት ስለሆኑ የጣሊያኖችን ስልጣኔ ስላዩ ከጣሊያን ጋር መዋጋት አይፈልጉም። ያ ማለት ግን ባንዳ ናቸው ማለት አይደለም። ነገሩ በሰላም ቢያልቅና እንደ ጣሊያን ብንሰለጥን ደስ ይላቸዋል። እርስ በርስ ከምንተላለቅ ጣሊያኖች ኢትዮጵያን ቢያዘምኑ ደስታቸውን አይችሉትም። በዛ ምክንያት ድርድር ያደርጉ ኤክስትራ ድርድር ያደርጉ ነበረ። በኋላም ልጃቸው ቀዳማዊ ኃይለ ሥላሴ እኮ ያው የሚከሰሱት ምን የሚሉት እኮ ከጦርነት ይልቅ ድርድርን ስለመረጡ ነው። የአባታቸው ውጤት ናቸው። እሱ ሌላ ሪሰርች ይፈልጋል። ለብቻ ከቡሶ ጋር የምሟገትበት ነው። ነገር ግን ቁጡ ጀግናው ገበየው ጎራው ከእዝ ትእዛዝ ውጪ ሆነው ወጥተው የአምባላጌው ጦርነት ተካሄዶ ጣሊያኖች ዶጋመድ ሆነዋል። ከዛ በኋላ ምንድነው የተደረገው? ራስ ከሰሱ። ከኔ እዝ ውጪ ነው የዘመቱት ብለው ከሰሱ። ይሄ ወደ ሚኒሊክ መጣ። ገበየው ጎራን እንዳትቀጣ ማን ይዋጋል ነው። ገበየው ጎበዛዩ የተባሉት የዛኔ ነው። መድፍ አጋላጭ ብቻ ለብቻ አድዋ ላይ ነው። እዚህ ላይ ግን ገበየው ጎበዛዩ የተባሉት የዛኔ ነው። የማያልቅ ግጥም የተገጠመላቸው። ገበየው መሸለም ደግሞ ምን ይሆናል? ማንም ተነስቶ ሊዘምት ነው ሽልማትና እንትን አለኝ ብሎ። ይሄን ባላንስ ማድረግ አለብን። ዋይዝ መሆን አለብን። በዚህ ላይ ከጎን ራስ መኮንንና እቴጌ ጣይቱ እርስ በርስ አይስማሙ። ዘመን ሲያልፍ በአንድ ወቅት ሀፕን ያደረጉ ታሪካዊ ክስተቶች ሊቀየሩ ይችሉ ይሆናል። ግን ታሪክ ልክ እንደ ፎቶግራፍ ስናፕሾት በማድረግ በእርግጥ ሶርስ ሲገኝ ያ ነገር እየሰፋ ሊጠና ይችላል ተብሎ ይታሰባል። ንጉሴም በዚህ የመጽሐፍ በረከታቸው ውስጥ ያደረጉልን ነገር ብዬ የማስበው ካነበብኩት በኋላ ከአድዋ ድል በኋላ ሚኒሊክ የሚባሉት ፊገር ኢትዮጵያ የምትባለው ሀገር ሰሜን አሜሪካ ውስጥ ምን አይነት ቦታ ነበራት የሚለውን ነገር እንደ ስናፕሾት ብዙ ማስረጃዎችን ዋቢዎችን አጣቅሰው እዚህ መጽሐፍ ውስጥ ሰንደው በአግባቡ ያስቀመጡልን ትልቅ ስራ ነው ብዬ ነው የማስበው። ፕሮፌሰር ኃይሌ ገሪማ ሲናገር አፍሮ አሜሪካኖች ኢትዮጵያኖችን እንደ ፋየር ብራንድ ነው የሚያዋቸው። በአንድ ወቅት ላይ ዝሆኖች ነበሩ ኢትዮጵያኖች። ለነፃነት በሚደረገው ትግል ውስጥ ኢትዮጵያ እንደ አንድ ባንዲራ ታገለግል ነበረ። ግን ስሩ ታይም ያ ነገር ተሸርሽሮ ኢትዮጵያ የምትባለዋ አርማ ባንዲራ ሰንደቅ ቦታዋን ለቃለች የሚለውን ነገር ፕሮፌሰር ኃይሌ ገሪማ ሲናገር እንዴት እንደዚህ ሊያስብ ቻለ እያልኩ ለረዥም ጊዜ ሳስብ ነበር። ግን ንጉሴ ሰንደው ባስቀመጡልን ሚኒሊክ ላይ በጻፏቸው 2 መጽሐፎች በእርግጥም ኢትዮጵያኖች ዝሆኖች ነበሩ። ፋየር ብራንድ የሚለውን ፊገር በትክክል ማግኘት የሚቻልባቸው ትልቅ ሂስቶግራፊም ናቸው፣ ሊትሬቸር ስራዎችም ናቸው ብዬ ነው የማስበው። ኢትዮጵያ ታላቅ ናት ብለን መናገር እንፈልጋለን ብዙዎቻችን። ግን ብዙ ጊዜ ደግሞ ማስረጃ ይፈልጋል ያንን ለማለትና
ቅድም እንዳለው ብራዚል ውስጥ በሚደረገው ትግል ውስጥ ኦ ምኒልክ የሚባለው ጋዜጣ ቀደም ባለው ጊዜ ውስጥ ብርሃንና ሰላም የሚባለው ጋዜጣ ዘመናዊነትን በማስፋትና እንዲሁ ደግሞ ምን አይነት ፕሮግሬሲቭ ኢትዮጵያን ክሬት ማድረግ ይቻላል ተብሎ የሚታሰበውን ቅኝት የዛ ዘመን ያሉ ምሁራን እንዳስቀመጡት ሁሉ ኦ ምኒልክ የተሰኘው ጋዜጣ ብራዚላውያን ማንነታቸውን ራሳቸውን በትክክል እንዲያገኙና ምኒልክን እንደ ሰንደቅ ዓላማ በማድረግ እንዲከተሏቸው በማድረግ ብራዚሎች ኩሩ ዜጎች ሆነው ራሳቸውን የሚያገኙበትን አቅጣጫና ብርሃን ከዛ ባሻገር ከራሳቸውም ጋር ሰላም የሚያደርጉበትን መንገድ ከነ ማስረጃው ከነ ፖርቹጊዝ ጽሑፎቹ እዚህ መጽሐፍ ላይ ማግኘት ይቻላል እና ይህንን ነገር ስናይ በእርግጥም ምኒልክ ታላቅ መሪ ነበሩ፣ አድዋ ታላቅ ድል ነበረ የሚለውን ነገር እኛ ውስጥ ፈጥረዋል የሚል ስሜት አለኝ። እኔ እንግዲህ ባክግራውንዴ የቲያትር ግራጁዌት ነኝ ከአዲስ አበባ ዩኒቨርሲቲ። አሁን ደግሞ ልቀት ኮሌጅ ፎርት ይር የፊልም ተማሪ ነኝ እና ስነ ጥበባዊ ጉዳዮች ራሱ ቅድም ሲጠቀስ ነበር። ዊሊያምስና ወከር የሚባሉ የቫውዳቪል ኮሜዲያኖች ቅድም እንዳለው አዲስ አበባ ከተማ ድረስ መጥተው የሰውን ስብዕና ላይ ትኩረት ባደረገ መንገድ የአዲስ አበባ ሰው ምን ይመስላል የሚለውን ነገር እንደ ስናፕሾት ወስደው የአዲስ አበባ ከተማን መልክዓ ምድር ካዩ በኋላ ኒውዮርክ ውስጥ ማጀስቲክ ቲያትር ቤት እንዲሁም ብሮድዌይ ቲያትሮች ውስጥ ምኒልክን መድረክ ላይ እንደ ገጸ ባህሪ አድርገው ካራክተር አድርገው አምጥተዋቸዋል በሚል ንጉሴ ኦዛና ምኒልክ ላይ ያስቀመጡት ጉዳይ ነው። ከዛ ባሻገር ገጸ ባህሪያቶቹ ዊሊያምስና ወከር ያኔ ጉብኝት ሲያደርጉ በታሪክ ፕሎት ውስጥ ሽፍታ መጥቶ ስለነበር መልካቸው ስለሚለይ የአዲስ አበባ ከተማ ነዋሪ ሽፍቶቹ እነዚህ ናቸው በሚል ከሰዋቸው ምኒልክ ሸንጎ ላይ ቀርበው ልክ እንደ ጠቢቡ ሰለሞን ሁለት እናቶች ሲነታረኩ በሆነ ብልሃት ማን ነው ትክክለኛው ወላጅ እናት በሚል መንገዱን አግኝቶት በጥበብ እንደፈረደ ሁሉ ምኒልክም እነዚህ ከሩቅ ሀገር የመጡት አፍሮ አሜሪካውያንም ሳይቀየሙ የሀገሬውም ዜጋ ደግሞ ሳይቀየም በሆነ ብልሃት ፍርድ ሲፈርዱ ቲያትሩ ላይ እንደ ገጸ ባህሪ ሆነው መጥተዋል። ከዛ ባሻገር አፍሮ አሜሪካውያኖች ሀገር በቀል ፐርፎርማንስ ሲያቀርቡ ምኒልክ ጥበብም ሲያደንቁ እዚሁ መጽሐፍ ላይ ተቀምጦ ይገኛል እና ይሄ ለቲያትር ውስጥ ላለን ሰዎች ትልቅ ግብአት ነው ብዬ አስባለሁ። ከዛ ባሻገር ዲቦስ ቅድም እንደ ተጠቀሰው ዘ ኢትዮጵያን ስታር የተሰኘውን 1000 በላይ ተዋናዮች የሚሳተፉበት ሚውዚካል በሚሰራ ሰዓት ላይ የሚውዚካሉ መክፈቻ ኢትዮጵያ ሰንደቅ ዓላማ መዝሙር ሆኖ ሲያገለግል እዚህ መጽሐፍም ላይ አለ። ከዛ ባሻገር ብራዚሎች ለተቃውሞ በሚወጡ ሰዓት ላይ ምኒልክን ምስላቸውን ልብሶቻቸው ላይ በማድረግ እንደ አርማ ሲጠቀሙባቸው እናያለን። ሰንደቅ ዓላማውም ሲውለበለብ እናያለን። መጽሐፉም ላይ በፓን አፍሪካ ትግል ላይ የብሔራዊ ሰንደቅ ዓላማው ምን አይነት ዋጋ እንዳለው አረንጓዴ፣ ቢጫ፣ ቀይ ትልቅ ክብር የሚሰጠው ሰንደቅ ዓላማ እንደሆነ በተለይ ናሽናሊዝም ውስጥ ላሉ ሰዎች ወይም ደግሞ አሁንም ቢሆን ናሽናሊዝሙን ክሬት ለማድረግ ለምናስብ ሰዎች ኢትዮጵያ ታላቅ ናት ስንል እንዲሁ ዝም ብሎ አየር ላይ ባለ ጉዳይ ሳይሆን በተጨባጭ ማስረጃዎች ወንዝ ተሻግረን ውቅያኖስን ተሻግረን አሜሪካ ውስጥ ኢትዮጵያ ምን አይነት ክብር እንዳላት የሚያሳይ ቆንጆ መጽሐፍ ነው የሚል እኔ ምልከታ አለኝ። ከደመላሽ በኋላ መናገር በጣም ይከብዳል። ምክንያቱም
መጽሐፉን በግርድፍ አንብቤዋለሁ። እንደገና እንዳነበብኩት ነው ዛሬ የማስበው። ከማንበብም በላይ ከንጉሴም ጋር ስለተነጋገሩ የተደበቀውን ምስጢሮችንም ማወቅ ችያለሁ። መጽሐፉ ብዙ መጽሐፎች ናቸው ብዬ ነው የምገምተው። ብዙ አንድ ብቻ አይደለም፣ ብዙ ፒኤችዲዎች ሊወጣው ይችላል። እያንዳንዱ ምዕራፍ ራሱን የቻለ የሚያስፈልገው የፒኤችዲ ሕግና ስርዓት ከተሟላ መጽሐፎች ሊሆኑት ይችላሉ እና በአጠቃላይ አድዋን ስናነሳ የሚያሰባስበን ኃይል መሆኑን እንገነዘባለን። አሁን ካለንበትም ችግር፣ ድህነት መንጥቆ የሚያወጣን የአድዋ መንፈስ ነው እላለሁ እና ንጉሴን በጣም የማደንቀው የማመሰግነው እንቅልፍ አጥቶ ይህን ለቅሞ ማምጣቱ ነው። ጋዜጣ ማንበብ ከባድ ነገር ነው። አንዴ ማስተርስ ፕሮግራም እየሰራን ሞክረነው ነበር እና አስቸጋሪ ነገር ነው እና እያንዳንዷን ትንሽ ነገር መልቀም ብዙ ጊዜ ይፈጃል። እሱ የአንድ ስቴት ብቻ ሳይሆን የአሜሪካን ስቴቶች በአጠቃላይ ያሉትን ጋዜጣዎች ነው ያየው። በአካል የሚያገኛቸውን እዛው ካላገኛቸው ስቴቱ ጋር ሄዶ ማረጋገጥ ስራ ሰርተዋል እና በጣም አደንቀዋለሁ፣ በጣም አመሰግነዋለሁ። ትልቅ ስራ ነው የተወልን። ይህንን ስራ ግን ወደ ህዝቡ ማሰረጽ የሚቻልበትን መንገድ ማሰብ አለብን እላለሁ። አሁን 130ኛውን እያከበርን ነው እና አድዋ እንዴት እናስተዋውቀው ነው፣ አድዋን እንዴት ነው የምንዘክረው የሚለው ነገር የሁላችንም የቤት ስራ ነው እላለሁ እና አሁን አንድ ድርሰት ተሰጥቶናል፣ ሌላ ድርሰቶች እንፈልጋለን። የልብ ወለድ ስራዎችም ያስፈልጋሉ። የበለጠ አንድ ቁንጽል እንዳልከው ስናፕሾት አንድ ቁንጽል ወስዶ አንድ ሰበዝ ወስዶ አንድ ኖቨል መስራት ይቻላል። እንትን ወደ ፊልም ነው እናለው። ፊልምም ብዙ የሚያሰራው አካባቢ ነው እና በዛ ላይም መበርታት አለብን እላለሁ። ቨርቹዋል ሪያሊቲ ነው ሁሌም አሁን እየሰበኩ ያሉት። ቨርቹዋል ሪያሊቲ ላይ አድዋን እንዴት እናስተዋወቅ? ፕሪሚየም ማድረግ እንችላለን ወይ? ፊልምም ሊሆን ይችላል፣ ኮንሰርትም ሊሆን ይችላል። እነዚህ ነገሮች በስርዓቱ ማሰብ አለብን ብዬ ነው የማስበው። የውጮቹ አንድ መጽሐፍ በላይ የሰጡን ስለ ጻፉ ነው። እኛ ጋር አሁን ያለው የተበጣጠሰ ገና የተሰባሰበ ኮምፕሬሄንሲቭ የሆነ አድዋ ታሪክ የለንም በሀገር ደረጃ እና አሁን ሰሞኑን ይመረቃል አንድ መነሻ፣ እሱን እናያለን። ብዙ ጊዜ ነው መገፋፋው የነበረው። አንድ ኮምፕሬሄንሲቭ የሆነ አድዋ የሚያስታርቀን ሁላችንም የሚያስማማን የአድዋን ታሪክ የምናነብበት ጊዜ ነው ምናፍቀው። ምክንያቱም በተበታተነ መልክ የምናየው ነገርን ሁላችንም በምንስማማበት ነገር ማምጣት ከቻል ትልቅነቱን ከፍ እናድርገዋለን። በጣም ጥሩ ነው። አትሊስት አሁን አንድ የአድዋ ሚውዚየም አለን አዲስ አበባ። ጥሩ ነው። አትሊስት ትንሽ የሚዘከርበት የሚታወስበት እንዲሆን ለማድረግ አስችሏል። ግን ያው በየዓመቱ ደግሞ በምንመለከትበት ጊዜ አይደል የዚህ የአድዋ ድል በዓል የሚከበርበት መንገድ እንደው በጣም አለ አይደል እንደው ፍዝዝ ያለ ነገር ነው እና እዚህ ውስጥ አሁን የምናየው በጣም ትልቅ የታሪክ ልዕልናና ትቶ ያለፈው አሻራና አሁን ደግሞ ዛሬ እኛም የምናደርገው ነገር ብዙ ከዛ ጋር የሚመጣጠን አይደለም። ያለፈው ዓመት እንዲሁ በዚሁ ጭብጥ ላይ አንድ ውይይት ነበረና ስርጸ ፍሬ ስለሱ ሲያወራ ነበር። በተለይ በሙዚቃ ረገድ ጣሊያን ሀገር ከአድዋ ጦርነት መሸነፍ በኋላ ይሰሩ የነበሩ በጣም በርካታና በርካታ መሆን ብቻም ሳይሆን ማስተርፒስ የሆኑ ብዙ የሙዚቃ ስራዎች መሰራታቸውን፣ ብዙ የኦፔራ ስራዎች መሰራታቸው። የኦፔራ ሙዚቃ ረጅም ሰዓት የሚወስድ ነው። 3 ሰዓት 4 ሰዓት የሚታይ ነው። ሰው ሻይ ቡና እየጠጣ እንደዚህ እያለ ረዘም ያለ ጊዜ የሚወስድ ነው እና እንደነሱ አይነት በጣም ማስተርፒስ የሆኑ ስራዎች መሰራታቸውን ያሳያል። እንግዲህ ከተሸናፊ አንግል ሆኖ ማለት ነው፣ ከተሸናፊ ፐርስፔክቲቭ ሆኖ ግን ደግሞ እነዛ ሙዚቃዎችና እነዛ ብዙ የስነ ጥበብ ስራዎች መሰራታቸው ለሁለተኛ ጊዜ ጣሊያን ጦርነት እዚህ ለማድረግ ሲመጡ ብዙ መነሳሳት ፈጥሮ እንደነበረ ደግሞ እናያለን። ብዙ እርሾ ነበረው እዛን ጊዜ ሲሰሩ የነበሩ የተሸናፊነታቸውንም በተለያየ መንገድ የሚገልጸው የስነ ጥበብ ስራዎች ለሁለተኛው ዘመቻ ትልቅ መነሳሳት እንደፈጠረላቸው ያሳያል እና አይ ቲንክ የአድዋ እዚህም ላይ የተጠቀሱ በተለያዩ ነገሮች በቱሪዝምም በተለያየ እንትን ለእድገት ብዙ ልንጠቀም የምንችልባቸው ነገሮች መኖራቸው በጣም የሚያስደንቅ ነው። ቅድም ደመላሽ እንዳልከው ከአሜሪካ ጋር የነበረው የዲፕሎማሲ ግንኙነት አንደኛ ራሳቸው አሜሪካኖቹ
ኢኒሼት ማድረጋቸው ራሱ በጣም የሚያስደንቅ ነገር ነው። እዚህ ስፔን የነበረ ስኪነር አይ ቲንክ ስፔን የነበረ አምባሳደር መጥቶ አይቶ ኢትዮጵያ ትልቅ ሀገር ነው፣ አብረን ብንሰራ ብዙ ይጠቅመናል የሚል ተመላልሶ ጥናት አድርጎ እንደዚህ ነው እንትን ያለው እና ኢቨን የዲፕሎማሲ ስምምነትም በሚያደርጉበት ጊዜ የአድዋ ጦርነት ካለፈ በኋላ ስለነበረ ያው የውጫሌ ጦርነትና የዚህ የውጭ ስምምነት ትንሽ በጥርጣሬ የሚታይበት ጊዜ መኖሩን ግምት ውስጥ በማስገባት ይዞ የመጡት ሰነድ በአማርኛም የተዘጋጀ ነበረ። ኤኖ ሊትማን የግዕዝ ሊቅ ነው። እዛ ጀርመን ሀገር ያስተምር የነበረ በኋላ ፕሪንስተን ዩኒቨርሲቲ የነበረ የግዕዝ ሊቅ እሱ ነው እንትኑን አስተርጉሞ በአማርኛ ይዞ የመጣውና አፄ ምኒልክ ገና ስምምነቱን ሲያዩ በጣም ተደነቁ ይላል። በአማርኛ እንዴት አድርጋችሁ አዘጋጅታችሁ መጣችሁ ብለውና እንኳን በዛ ጊዜ አሁንም የሚያስደንቅ ይመስለኛል የሆነ ስምምነት እንደሱ አለ አይደል በራሳችን ቋንቋ ተጽፎ ቢመጣና ያ የነበረው አይ ቲንክ ልዕልናና ከፍ ያለ እንትን ማሳያ ይመስለኛል። እና አይ ቲንክ ለዛሬም ብዙ የሚሰጠን ነገር ያለ ይመስለኛል። አይ ቲንክ ንጉሴም ደግሞ ይሄንን ጥሩ መነሻ ፈጥሯል ብዬ አስባለሁ። መጽሐፉ መግቢያ ላይ አንተም ቅድም ጠቅሰዋል ደመላሽ የጳውሎስ ኞኞ እና ጳውሎስ ኞኞ ያው በኢትዮጵያ ታሪክ ብዙዎቻችን እንደምናውቀው በጣም ብዙ ቋንቋ ይናገር የነበረ እና ብዙ ደግሞ የታሪክ መጽሐፍቶችም የጻፈ ሰው ነው እና አይ ቲንክ ብዙ የታሪክ ምሁራኖችም ጋር የሚያሰልፈው ብዙ ስራዎች ትቶ ያለፈ ሰው ነው እና ስለ አፄ ምኒልክም ጽፏል እና የደራሲውም ስለ አፄ ምኒልክ እንደው ሊጻፍ እንደው አዳዲስ ነገር ሊኖር ይችል ይሆን ወይ ብዬ ስጠይቀው አዎ ገና ብዙ አዳዲስ ነገር ሊኖር ይችላል፣ እኔ የሰራሁት ስራ አለ ግን በቂ ነው ብዬ አላምንም ብሎ ሀሳብ ሰጥቶት ነበር። እና ብዙ ጊዜ አንዳንዴ የሆነ ነገር ላይ እንለፋለን እንደክማለን እና ሰዎች እንደው ትንሽ ተጨማሪ ነገር ይኖር የሆነ ሲል አይ በቃ ሰርቻለሁ እኮ እኔ ሌላ ነገር ላይ ብታተኩር ይሻላል እንላለን እና ያቺ አይ ቲንክ ትንሽ እንትን ይሄ ኢንሳይት ሰጥቶታል ብዬ አስባለሁ። በኋላ ታላቁ ጥቁር እንዲወጣ ዛሬም ደግሞ ይሄንን ነገር እንዲያደርግ መነሻ ሆኗል እና ነገ ከነገ ወዲያ ደግሞ አይ ቲንክ ሌሎችም ይሄንን ነገር መነሻ አድርገው አይ ቲንክ ሰፊ ጥናት ላይ የተመረኮዙ ብዙ እንትኖች ይወጡታል ብዬ አስባለሁ። ጥሩ እንትን ያቀረብክልን አመሰግናለሁ። መቼም ስለ መጽሐፉ ልጨምር አልችልም አንተ ካቀረብከው ውጪ። ለደራሲውም ለአቅራቢውም ከፍተኛ ክብር፣ ከፍተኛ አድናቆት አለኝ። እንግዲህ እቺ ድንቅ ሀገራችን በዚህ መጽሐፍ ብቻ ሳይሆን ከመጽሐፍ ቅዱስ ጀምሮ በብዙ ቦታ የተጠቀሰች ለብዙ ነገር መጀመሪያ የሆነች በኋላም በዘመናዊ በሚባለው የአውሮፓ መስፋፋት ድንቅ ታሪክ የሰራች አገር ነች። እኔ ሁሌ እንደቆንቁልሽ እንደ ሰው ሳይ አሁን ያለነው ትውልድ ከእንደነዚህ አይነት ክንውኖች ምን ልንማር ይገባል? እንዴትስ ነው ይሄንን ያገኘናቸውን መልካም የአባቶቻችንን ስራ ወደ አሁን ወዳለው ህይወት ማውረድ የምንችለው? ይሄንን ጋፕ ካልዘጋን ለብዙ አሁን ላለው ትውልድ የሚነገሩ ነገሮች ሁሉ ተረት ተረት እስኪመስለን ድረስ ክፍተቱን አያለሁና እንዴት ነው ወደዚህ ማውረድ የምንችለው? እንዴት እንመንዝረው? እንዴት እንጠቀምበት? አሁን ቀደም ስለ ሪብራንዲንግ እያወራን ነበር። ዛሬ እኮ ማንም ከአውሮፓ ተነስቶ ኢትዮጵያን መርዳት እንደሚችል አውቀው ጎተራ ሁሉ እንዴት እንደሚሰራ ሊያስተምረን የሚመጣ ኤንጂኦ አለ። ልጅ እንዴት እንደማደግ፣ ንግግር እንዴት ማድረግ እንዳለብን፣ ሰው ፊት እንዴት መቆም እንዳለብን ሁሉ ሊያስተምሩን ይፈልጋሉ። እና ይሄንን ኮንትራዲክሽን ከዛ ከፍታ አሁን ያለንበት ጋር እነዚህ ነገሮች በምን ደረጃ ብንጠቀማቸው አንድ ተጨማሪ ነገር ይዞልን ይመጣል? እንዴት እናመጣዋል? አንዳንድ ጥያቄዎች አስጨናቂ ነው የሚመስሉት፣ ግን እኔ አንድ ጊዜ እድለኛ ሆኜ ጸጋዬ ገብረመድኅንና ተስፋዬ ገሰሰ አንድ ላይ ቁጭ ብለው የድራማ ቀን ሲያወሩ አዳምጫለሁ እና ጋሽ ጸጋዬ ምንድን ነው ያለው? እኔ የታሰርኩት በተስፋዬ ገሰሰ ፊርማ ነው አለ። ጋሽ ተስፋዬ ደግሞ ጸጋዬ ደግሞ ዝም ብለህ ነገር አታርግ፣ እኔ ባልፈርምብህ ደርግ ይለቅሃል እንዴ አለው። የጋሽ ጸጋዬ ነጥብ ምንድን ነበር? ፖሊሲ ነው። እኔና ተስፋዬን የሚያጣላን እሱ እኔን አሳሪ ያደረገው ፖሊሲ ነው። አድዋ ህዝብን የማስተባበር አንድ የማድረግ አቅም አለው። ይሄንን መንግስቶቻችን ጠንቅቀው ያውቃሉ።
ትናንትና አድዋ እንዴት እንደተከበረ በዓይናችን አይተናል ሁላችንም። ለምን? አንድ የሆነ ህዝብ ያሸንፋል። የፈለገውን የማድረግ አቅም አለው። መንግስታት፣ ገዢዎች ደግሞ እንዲሆን አይፈልጉም። አገር ከስልጣናቸው በታች ነው። ይሄንን ጠንቅቀን ማወቅ ያለብን ይመስለኛል። ሁሉም ያወራሉ፣ አንገቴ ይቆረጥ ይላሉ እንጂ ኢትዮጵያና ስልጣናቸው የምትወዳደር አይመስለኝም። ሱዳንና ስልጣናቸው ፎርዛት ማተር ኬንያና ስልጣናቸው የሚወዳደሩ አይመስለኝም። ህዝቡ ምንድነው ማድረግ ያለበት? ይሄው የተጻፈ ነው። አሁን ምኒልክ የተናገርክበትን ቋንቋ ላይ አልወደውም። ቋንቋ ማለት ቃላትን ነው። እዚህ ውስጥ ተቀምጧል። አልተቀመጠም፣ ተጽፏል። የተጻፈ ነገር ሕያው ነው። ሕያው የሆነ ነገር ይነበባል። አሁን ፖሊሲ ወዳልኩት ልምጣና ፖሊሲያችን ምንድነው? ትምህርት ቤት ውስጥ ገብተን ንባብን ባህል የማድረግ አቅም ያላቸው አስተማሪዎች ማሰልጠንና ማሰማራት ያለብን ይመስለኛል። እነ ዶክተር ብርሃኑ የፈተናውን ነገር ትተው መምህራንን በማብቃት ላይ ቢለፉ የተሻለ ይሆናል። የኛ አገር ክራይሲስ ናሽናል ክራይሲስ የመምህራን ክራይሲስ ነው። አገሪቱ አሁን መምህር ነው ያጣራት። አሉ የሉም ማለት አይደለም፣ ግን እነኚህ ጥቂቶቹ ብዙ ስራ ሊሰሩ አልቻሉም እና የመምህራን ማሰልጠኛ ተቋሞቻችንን አንባቢ ዜጋ እንዲፈጥሩ ማድረግ እስከቻልን ድረስ መምህራን ደግሞ ሁልጊዜ ማርያ እንደመሆናቸው የትም ትምህርት ቤት በሚሄዱበት ጊዜ ልጆቻቸው፣ ህፃናቶቻችን መምህራኖቻችን ነው የሚያዩት። እኔ አስተማሪ ነኝ። እኔ ያስተማርኳቸው ተማሪዎች ናቸው ልጆችን ያስተማሩ። ለልጆቼ ይሄን መጽሐፍ አንብቡ ስላቸው አይሰሙኝም። ከአስተማሪዎቻችን ልትበልጥ ነው ይሉኛል። እኔ ግን I was a teacher of their teachers ልብ አድርጉ። ስለዚህ ተማሪ የሚሰማው መምህሩን ነው እና እያንዳንዳችን ድምፅ መሆን ያለብን ይመስለኛል። አሁን መንግስት በዚህ ረገድ አላገለገለንም። እኔ በመምህራን ላይ ምንም አይነት ስልጠና እንደዚህ የማሻሻል የማብቃት ምናምን የሚባል ወሬውን ነው የምሰማው በቴሌቪዥንም ሆነ በጋዜጣ እንጂ አንድም አይነት በጓደኞቼ ላይ የተሰራ ስራ የለም እና ጓደኞቼም ድሮ ከነበሩበት ቦታ አልወጡም፣ እዛው ናቸው ያሉት። የመምህርነት ሙያ የብቃት ሙያ መሆን አለበት። ወጋየሁ ንጋቱ ፍቅር እስከ መቃብርን ሲተርክ በሬዲዮ ብዙ ሰው ኢንስፓየር አደረገ። እንደ አዲስ መጽሐፉ ተነበበ፣ እንደ አዲስ ብዙ ሰው አድንቆ የበለጠ ወደ ገበያም ወጣ፣ ብዙ ሰውም እንዲረዳ አደረገና ደራሲ አዲስ አለማየሁ ምን ይመስሎታል ሲባሉ ሲጠየቁ አይ እኔ ጻፍኩት ወጋየሁ ነፍስ ዘራበት ነው ያሉት። ምን ያህል ርቀት የወጋየሁ ማንበብ መጽሐፉን ይዞት እንደሄደ ለማሳየት ማለት ነውና